ሰላም ጤና ይስጥልን በመላው የአሜሪካ ግዛት የምትገኙ ዲያስፖራ ኢትዮጵያውያን እንዲሁም ከአሜሪካ ውጭ ያላችሁና ይሄን ዜናና መረጃ መስማት ለምትፈልጉ በሙሉ የዛሬው ዜናና መረጃችን ትኩረት የሚያደርገው ከኢሚግሬሽን ጋር የተያያዙ መረጃዎችና እንዲሁም ከአይሲኢ ኦፕሬሽን ጋር የተያያዙ መረጃዎችን በዝርዝር የምናይበት ይሆናል። በድንበር የገቡ ነገር ግን ምንም አይነት የወንጀል ክስ ወይም ሪከርድ የሌለባቸው ትውልደ ኢትዮጵያውያን ከሚኒሶታ ከሚኒያፖሊስ እና ከተለያዩ አካባቢዎች እየታፈሱና እየተያዙ ታስረው ወደ ቴክሳስ እና ሉዊዚያና ሲወሰዱ አድረዋል። አፈሳውና እስሩ የሚካሄድባቸው ዋና ዋና ቦታዎች የኦቨር መስሪያ ቦታዎች በተለይ ሹፌሮችን ታርጌት ያደረገ ነው። ከመደበኛ ስራ ቦታ እንዲሁም ከኤርፖርት እንዲሁም ቤት ለቤት ጭምር በመዘዋወር አፈሳና እስሩን ቀጥለውበታል። በዚህ ኦፕሬሽንም በርካታ ስደተኞች የታሰሩ ሲሆን ኢትዮጵያውያንም እንዳሉበት መረጃዎች እየወጡ ነው። በዚህ ሁኔታ ትውልደ ኢትዮጵያውያን እዚህ አሜሪካን ሀገር የምትኖሩ በአይሲኢ በድንገት ብትያዙ እንዴት ራሳችሁን እንደምታድኑ እንዴት ዲፌንስ ማድረግ እንደምትችሉና ማድረግ ያለባችሁን ጥንቃቄዎች በልዩ ሁኔታ አዘጋጅተን ይዘን መተናል። አብራችሁን ቆዩ። ከዚህ መጨረሻ ላይም ዲቪ 2026 አሸናፊ የሆኑና አሜሪካን ሀገር ያሉ ወይም ሀገር ቤት ኢትዮጵያም ያሉ ሊሆኑ ይችላሉ። አዲስ ሰበር መረጃ ወጥቷል በእነሱ ዙሪያም እሱን መረጃም አብረን አካተነዋል። በዲፓርትመንት ኦፍ ሆምላንድ ሴኩሪቲ በክሪስቲ ኖኤም የሚመራው የአይሲኢ ኦፕሬሽን ከወትሮ በተለየ መልኩ ሰሞኑን ተጠናክሮ ተባብሶ ቀጥሏል። የአይሲኢ ፖሊሶች ወይም የአይሲኢ ኤጀንቶች ልንላቸው እንችላለን። መንገድ ላይ ወይም በስራ ቦታ ወይም ቤታችሁ ድረስ መጥተው ቢያገኟችሁ ቢይዟችሁ ምን ማድረግ አለባችሁ የሚለውን እንዲህ ልናስደምጣችሁ ተዘጋጅተናል። የአይሲኢ ፖሊሶች እናንተን እንደያዟችሁና ወደ እናንተ እየመጡ እንደሆነ ካወቃችሁ የመጀመሪያው ስራ በአንደኝነት ማድረግ ያለባችሁ ቢ ካልም ኤንድ ሪአሹር ዩርሰልፍ፣ ራሳችሁን አረጋጉ እና ትሁት ሁኑ። ቀና መልስ መመለስን ምረጡ። በጭራሽ መኪና ውስጥ ሆናችሁ እነሱን ረግጣችሁ ለማምለጥ ወይም ለመሮጥ እንዳትሞክሩ። ባላችሁበት ተረጋጉ። በኮንፊደንስ ቁሙ። እነሱ የሚያዩአችሁ ወይም የሚመለከቱበት ቦታ ሆናችሁ እጃችሁን አሳዩአቸው። ይህ የመጀመሪያውና ማድረግ ያለባችሁ ትልቁ ነገር ነው። ሁለተኛው ዝም የማለት መብት አላችሁ። አዋጭ ነው ወይም እንደ ምርጫችን እንጠቀምበታለን ካላችሁ አጠቃላይ የት እንደተወለዳችሁ የኢሚግሬሽን ሁኔታችሁን አጠቃላይ ሁሉን ነገር ላለማስረዳት ወስኛለሁ፣ ዝም ማለት መርጫለሁ የማለት መብት አላችሁ። ይህ ግን ላይጠቅም ይችላል። ምክንያቱም እንደምታውቁት ዲያስፖራ ኢትዮጵያውያን በተለይ ከሶማሌዎች ጋርና ከሌሎች አካባቢዎች ታርጌት ከሚደረጉ በብዛት ኢትዮጵያውያን በአይሲኢ ኦፕሬሽን አይፈለጉም ማለት ሳይሆን በጣም ታርጌት ግን አይደሉም። እንደ ሶማሌዎች ታርጌት አይደሉም። እንደ ሌሎች ሀገሮች ዜጎች በጣም በከፍተኛ ሁኔታ ታርጌት አይደሉም። የኢትዮጵያውያን መጠኑ ይለያያል ወይም መጠኑም ዝቅ ይላል ለማለት ነው። ስለዚህ ከነሱ ጋር እያጫፈሩ እየያዙ ስለሆነ ሁኔታውን በሚገባ ማስረዳት። ኢኖሰንት ነኝ፣ ሰርቼ የማድር ነኝ፣ ምንም አይነት ወንጀል የለብኝም፣ ነገር ግን ለጥያቄ ከፈለጋችሁ ደግሞ እናንተን ለመተባበር ፍቃደኛ ነኝ በማለትም በሚገባ እነሱን ማስረዳት ያስፈልጋል ማለት ነው። ሶስተኛም እንግዲህ እነዚህ መረጃዎችና እነዚህ መመሪያዎች እነዚህ ማድረግ አለባችሁ ተብለው የተቀመጡ አሁን የማነብላችሁ መመሪያዎች ከሀበሻ ጠበቆቻችን በአሜሪካን ሀገር ከተከበሩ የሀበሾች ጠበቆች የተሰጠ መመሪያ ነው። እንዲሁም ከአሜሪካ ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ከሚባለው ተቋምም የተሰጠ መመሪያ ነው። ከሌሎች ዓለም አቀፍ ድርጅቶችም ጭምር እንዲሁም ሪኮመንዴሽኖችም ጭምር የተወሰደ እንደሆነ እንድታውቁት፣ የኛ የግላችን ወይም የሚዲያችን አስተያየት እንዳልሆነ እንድታውቁት ለማለት ነው። ሶስተኛው ምን ይላል? አስፈላጊ ካልሆነ በቀር ግድ ካልሆነ በቀር አስገዳጅ ካልሆነ በቀር ሰነዶችን አለማሳየት አታሳዩ ነው የሚሉት የሀበሻ ጠበቆቻችን። የሌላ ሀገርን ፓስፖርትና ሰነዶችን ካልጠየቁ በቀር አያሳዩ። ይሄ በጣም አስፈላጊ ሊሆን ይችላል። ህጋዊ ስታተስ ካለዎት ማሳየት ይቻላል። ህጋዊ ካልሆናችሁ ግን ምናልባት ሁኔታችሁ ህጋዊነታችሁ የምትጠራጠሩት ከሆነ አሁን ያላችሁበትን ሁኔታ ሰነዶችን ማሳየት ሊጎዳችሁ ይችላል። በድንገት የአይሲኢ ፖሊሶች ሊወስዷችሁ ይችላሉ። ሰነዶችን ሳታሳዩ ግን እንዲሁ አሁን ሰነድ አልያዝኩም እጄ ላይ የለም ከጠየቋችሁ ማለት ነው፣ ወይም ከቤት ይኖራል ወይ ላመጣላችሁ እችላለሁ በሚል ማለፍ ወሳኝነት ነው።
ምክንያቱም የአይሲኢ ፖሊሶች እንደምታዩቸው ወጀብተኛ ናቸው። በተለይ ታርጌት ሳያደርጉ እንዲሁ መንገድ ላይ ከሆነ በድንገት ከሆነ የያዟችሁ እናንተ ታክቲክ ፈጥራችሁ ማምለጥ ይቻላል። ማምለጥ ሲባል ግን መሮጥ አይደለም። በዚህ ሁኔታ ድንገት በተያዛችሁበት ሁኔታ እንዲሁ የሆነ አካባቢ ላይ የእናንተን ዶክመንት ከኢሚግሬሽን መስሪያ ቤት ሳይወስዱ ድንገት ከሆነ የያዟችሁ እናንተ ይበልጥ እናንተን አጋላጭ የሆኑ መረጃዎችን መስጠት የለባችሁም። ምክንያቱም በድንገት ነው የተያዛችሁት። ማድረግ ያለባችሁን መናገር ያለባችሁን ተናግራችሁ ማምለጥ የተሻለ ነው ማለት ነው። ማምለጥ ሲባል ግን መሮጥ አይደለም። የስደተኛ የጉዞ ሰነድ ወይም ግሪን ካርድ ካለዎት ሊይዙት ይችላሉ። ነገር ግን በሕግ ካልተጠየቁ በስተቀር ምንም አይነት ነገር መስጠት ማሳየት አያስፈልግም። አሳዩን ብለው እነሱ ካልጠየቁ በቀር ምንም ነገር አለማሳየት ይመከራል። አራተኛ፣ ምንም ነገር አይፈርሙ። ምንም ነገር መፈረም የለባችሁም። አንብበው መረዳት የማይችሉትን ሰነዶች ወይም ፎርሞች በጭራሽ እንዳትፈርሙ፣ እንዳታደርጉት። ጠበቃ የማናገር ፍላጎትና መብት እንዳላችሁ ተናገሩ። ሲይዟችሁ የሆነ ነገር ላይ ፈርሙ ሲሏችሁ ቆይ ጠበቃዬን አማክሬ ነው የምፈርመው ማለት አለባችሁ። ወይም ይሄ ነገር አልገባኝም፣ ግልጽ አይደለም የማለት መብት አላችሁ ነው የሚለው። ይሄን መብታችሁን መጠቀም ይቻላል። ይሄን ግን በሚገባ ቋንቋ ማስረዳት ማሳመንና መከራከር ሲቻል ነው። አምስተኛ፣ መታሰረውን ወይም አለመታሰረውን ይጠይቁ። እንዲህ ይበሉ፣ ታስሬያለሁ ወይስ መሄድ እችላለሁ? ይሄ በጣም አስፈላጊ ነው። ብዙዎቹ ሚስ የሚያደርጉት ይሄንን ነው። ከአይሲኢ ጥያቄ በኋላ ነፃ ናችሁ ሂዱ ሳትባሉ ድራይቭ አድርጎ መሄድ በጣም አስቸጋሪ ሊሆን ይችላል። የአይሲኢ ፖሊሶች የሚረዱት ከኛ ለማምለጥ ሞከረ ብለው ሊያስቡ ስለሚችሉ ወደ እናንተ ይተኩሳሉ። ከሁሉም በአሁኑ ሰዓት የአይሲኢ ፖሊሶች ከሚያደርጉት ኦፕሬሽን የከፋው ሁሉም መታሰሩ አይደለም። ተኩሰው የሚገሉት ነገር እጅግ በጣም አስቸጋሪ ሆኗል። ለማምለጥ የሚሞክር ካለ ሊገጨ የመጣ ብለው እንዲሁ የሚተኩሱ ፍጥረቶች ሆነዋል። የአሜሪካ ፖሊሶች የማይመስሉ ከየት እንደመጡም የማይታወቁ ያልሰለጠኑ ብሎ መደምደም ይቻላል። የሚያደርጉት ኦፕሬሽን ሁሉ እውነት አሜሪካን ሀገር እዚህ ያሉ ናቸው ወይ፣ በአሜሪካ ሕግና ስርዓት የሰለጠኑ ናቸው ወይ ያስብላቸዋል። ነፃ እንደሆናችሁ ከነገሯችሁ ግን ፖሊሶቹ ጠይቃችኋቸው ታስሬያለሁ ወይስ አልታሰርኩም፣ ነፃ ነኝ መሄድ እችላለሁ ወይ ብላችሁ ከጠየቃችሁ በኋላ አዎ ነፃ ነህ ሂድ የሚል መልእክት ከተሰጣችሁ በኋላ ደግሞ በተረጋጋ መልኩ መንቀሳቀስ ያስፈልጋል። በጣም በተረጋጋ መልኩ መደናገጥ አያስፈልግም። ስድስተኛ፣ አይሲኢ በተጠናና በተደራጀ መንገድ ወደ ቤታችሁ አንኳኩቶ በቀጥታ ባድራሻችሁ ቢመጣ ምን ማድረግ አለባችሁ? በዳኛ የተፈረመ በፍርድ ቤት ትዕዛዝ የተፈረመ የፍርድ ቤት ትዕዛዝ ከሌላቸው በስተቀር በሩን አለመክፈት ይቻላል። በእርግጥ አሁን ያሉት የአይሲኢ ፖሊሶች አስቸጋሪ ናቸው። ፊታቸውን እንኳን የተሸፈኑ ናቸው። በአሜሪካ ምድር ታይተው የማይታወቁ ፊታቸውን ተሸፍነዋል። እንደዚህ አይነት ፊቱን የተሸፈነ ሰላም አስከባሪ የምናየው የአይኤስአይኤስ ወይም የአልቃይዳ የሚባለውን ሰላም አስከባሪ እንኳን ባንላቸው አማጽያን ናቸው እነሱ። በእርግጥ እነዚህ አካባቢ ነው የምናየው የነበር የተለመደው እንደዛ ነው እንጂ አሜሪካ ውስጥ እንደዚህ ፊቱን ተሸፍኖ የሚንቀሳቀስ ፖሊስ ታይቶ አይታወቅም። ለማንኛውም ወደ ቤታችሁ ከመጡም የፍርድ ቤት ትዕዛዝ መጠየቅ ያስፈልጋል። ይዛችኋል ብላችሁ ጠይቃላችሁ። አዎ ካሉ መክፈት ያስፈልጋል ማለት ነው። ትዕዛዙን በበሩ ስር እንዲያሳልፉት ወይም በመስኮት በኩል እንዲያሳዩት ይጠይቁ። የፍርድ ቤት ትዕዛዝ ይዣለሁ ካሉ በበሩ በስር ወይም በመስኮት እንዲያሳልፉ አድርጉ። አለመክፈት ይቻላል ማለት ነው በራችሁን። የአይሲኢ ማዘዣም ቤት ውስጥ ገብቶ ለማሰርና ለመፈተሽ ብቻውን በቂ አይደለም፣ የፍርድ ቤት ትዕዛዝ ያስፈልጋል ይሉናል ጠበቆቻችን የነገሩን መልእክት ነው። እንግዲህ ፕራክቲካሊ ይቻላል ወይ? የአይሲኢ ፖሊሶች መጥተው እንደው ክፈቱ ሲሉ ይህን ማድረግ ህጉ ይፈቅዳል። ችሎታ ያለው ዲፌንድ ማድረግ የሚችል የፍርድ ቤት ትዕዛዝ ካላመጣህ ቤቴ አትገባም ማለት ይችላል። ፕራክቲካሊ ግን እንደው ብዙ ኢትዮጵያውያን ዲያስፖራ ኢትዮጵያውያን ስለሚፈሩ እንዲሁ ዝም ብለው የሚከፍቱበት አጋጣሚ አለና ጠንከር ብለን መከራከር ያስፈልጋል ማለት ነው። የአይሲኢ ፖሊሶች አሁንም እናንተ በር ላይ ቆመው በሩን እያንኳኩ ከሆነ በሩን ሳትከፍቱም እነዚህን ጥያቄዎች ጠይቋቸው።
አር ዩ አይሲ ኦር ኢሚግሬሽን ኤጀንት የሚል ጥያቄ ጠይቋቸው። ዋት ኢዝ ዘ ፐርፐዝ ኦፍ ዩር ቪዚት ብላችሁ ጠይቋቸው። ዱ ዩ ሃቭ አ ዋራንት ሳይንድ ባይ ዘ ጀጅ ወይም የፍርድ ቤት ማዘዣ ይዛችኋል ወይ የሚል እነዚህን ጥያቄ ጀንትሊ በተረጋጋ ሁኔታ ጠይቋቸው። ለምንድን ነው ወደኛ ቤት የምትመጡት? የአይሲኢ ኦፊሰሮች ነው ወይም ኤጀንቶች ናችሁ ወይ? የፍርድ ቤት ትዕዛዝ ይዛችኋል ወይ? በአማርኛ ሲተረጎም ማለት ነው። እነዚህን ጠይቋቸው። ይሄን ሁሉ ብላችኋቸው በሩን ለመክፈት በጣም ታግለው ከገፏችሁ፣ እየታገሉ ከሆነ ግን እናንተ መታገል የለባችሁም። ተጨማሪ ጉዳት ሊደርስ ስለሚችል በእናንተም ላይ ሊያሳብቡባችሁ ስለሚችሉ ድምፃችሁን ከፍ አድርጋችሁ እየጮኻችሁ በሩን ግን እንዲከፍቱ ፍቀዱላቸው ነው የሚለው። እዚሁ ጋርም ተያይዞ ዝም የማለት መብት እናንተ ብቻ ሳትሆኑ ቤተሰባችሁ በሙሉ ሕፃናትም ጭምር ምንም ነገር እንዳይናገሩ ዝም የማለት መብት እንዳላቸው ንገሯቸው። ልጆቻቸውንም እናንተንም ዝም ጸጥ ማለት ትችላላችሁ። ገፋፍተው እንድትናገሩ ካደረጓችሁና ለማሰር ከሞከሩ በጭራሽ ዝም ማለትን መርጫለሁ፣ መናገር አልፈልግም፣ በፍርድ ቤት ወይም በሕግ ፊት ነው መናገር የምፈልገው ብላችሁ ጸጥ ማለት ትችላላችሁ። ከዚህ ቃላት ውጭ ሌላ አትመልሱላቸው። አስገድደው የሚይዟችሁ የሚያስሯችሁ ከሆነ መናገር የምፈልገው በሕግና በፍርድ ቤት ፊት ብቻ ነው፣ እዚህ ለእናንተ ምንም መናገር አልፈልግም የማለት መብት አላችሁ። ድንገት መንገድ ላይ የአይሲ ፖሊሶች አግኝተው በፎርስ ወይም ኃይል በተቀላቀለበት ሁኔታ ሊያስሯችሁ ቢሞክሩ ምንም ሬዚስት ማድረግ የለባችሁም። ይህ ተጨማሪ ግጭት፣ ጉዳት ይከሰትና ምናልባት ወደ መደባደብ ሁኔታው ተቀይሮ ወይ እናንተ ወይ ፖሊሶቹ ጉዳት ይደርሳል። ሁኔታው ወዳልተፈለገ ነገር ሊቀየር ስለሚችል ምንም አይነት ፌክ የሆነ የውሸት ዶክመንት በጭራሽ አትናገሩ። ጥርጣሬ ካላችሁና የማታውቁት ነገር ካለ ዝምታን ምረጡ። ዝም ማለት ያስፈልጋል። ይህን ተባብረን እናድርግ። የተከበራችሁ አድማጭ ተመልካቾቻችን ከአይሲ ፖሊሶች ኦፕሬሽን ጋር ተያይዞ ለሚደርሱባችሁ ነገሮች በሙሉ እነዚህን አድርጉ። ከዚህ በተጨማሪ የቤተሰቦቻችሁን ስልክ በደንብ ያዙ። ድንገት ችግር እንኳን ቢገጥማችሁ ደውላችሁ የተለያዩ እርዳታዎችን ማግኘት እንድትችሉ አድርጉ። የጠበቆቻችሁን ስልክ ያዙ። ይሄን አድርጉ። የመጨረሻው መረጃችን የተከበራችሁ አድማጭ ተመልካቾቻችን በዲቪ ፕሮግራም ወደዚህ ወደ አሜሪካን ሀገር ለመምጣት ተሳክቶላቸውና የዲቪ ሎተሪ አሸናፊ ሆነው ቪዛ በመጠባበቅ ላይ ለሚገኙ ኢትዮጵያ ውስጥ ያሉ ሊሆኑ ይችላሉ፣ እዚሁ አሜሪካን ሀገር ሆነው ዲቪ የደረሳቸው ሊሆኑ ይችላሉ፣ ወይም ደግሞ ዲቪ ስለደረሳቸው እዚሁ አሜሪካን ሀገር የመጡ ሊኖሩም ይችላሉ። ምናልባት ከአሜሪካ ውጭም የተለያየ ዓለም ሆነው ወደ ትውልደ ኢትዮጵያውያን ሆነው ወደ አሜሪካን ሀገር የሚመጡ ሊሆኑ ይችላሉ። ዋቴቨር ዘ ኬዝ ዲቪ ፕሮግራም 2026 ያሸነፉት ወይም አሸናፊ የሆኑት አሁን ለጊዜው የቪዛ ፕሮሰስ ሙሉ በሙሉ ቁመዋል ማለት ነው። ልክ የአሳይለም ኬዝ ፓውዝ እንደሆነው የቪዛ ፕሮሰስም ሙሉ በሙሉ ለዲቪ አሸናፊዎች ቁመዋል። መቼ ይከፈታል መቼ ይለቀቃል የሚባለው አይታወቅም። እንደምታውቁት የአሳይለም ኬዝ በአሁኑ ሰዓት ቁመዋል ማለት ውሳኔ አይሰጥም። አሳይለም ተቀባይነት አግኝቷል ወይም አላገኘም ተብሎ ውሳኔ አይሰጥም። ነገር ግን ዶክመንት አስገባላችሁ ኢንተርቪው ምናምን አድርገው ፋይላችሁን ወስደው የፋይል ማስቀመጫ ወርውረው ይጥሉታል። ሌላ ውሳኔ እየተሰጠ አይደለም። የዲቪ ፕሮግራም እንደዛው ነው የሆነው። ተመሳሳይ ውሳኔ ነው እየተሰጠ ያለው። ምንም አይነት ውሳኔ አይሰጥም። ስለዚህ ለዲቪ ፕሮግራም ለቪዛ የተለያዩ ለኢንተርቪው ለምን መረጃዎችን ልታስገቡ ትችላላችሁ። ነገር ግን አሁን ውሳኔ የለም ማለት ነው። ዲቪ 2026 አሸናፊ ሆናችሁ ማለት አሜሪካን ሀገር ሙሉ በሙሉ መጣችሁ ማለት አይደለም። ሌላ የቪዛ ፕሮሰስ ደግሞ ሌላ ጥያቄም አለው። ይህ ዲቪ 2026ን ላሸነፉ ኢትዮጵያውያን በሙሉ መልካም ዜና አይደለም። ከዛሬ ነገ አሜሪካ ትጠራኛለች፣ ከዛሬ ነገ አሜሪካ እገባለሁ እያሉ ተስፋ በሰነቁበት ጊዜ እንደዚህ አይነት ዜና መስማት ደስ እንደማይል ይታወቃል። ይሁን እንጂ የዲቪ 2026 አሸናፊዎች በአሁኑ ጊዜ የቪዛ ፕሮሰሱ ሙሉ በሙሉ ስለቆመ በትዕግስት መጠበቅንም እንደ አማራጭ ማድረግ ይጠበቅባቸዋል። የአሜሪካ የኢሚግሬሽን መስሪያ ቤትም ሁኔታውን ለይቶ ፕሮሰሱን ከጨረሰ በኋላ ውሳኔ የሚሰጥበትን ጊዜ ሊያሳውቅ ይችላል። አሁን እያሉ ያሉት መረጃዎችን በደንብ እያጣራን ነው። ዲቪ የደረሳቸውን ግለሰቦች አገር ቤት ሳይቀር ሂደን መረጃዎችን እያጣራን ነው። እስከዚህ ድረስ ዲቴል የሆነ ቪቲንግ እየሰራን ስለሆነ በትዕግስት እንዲጠብቁን ነው የሚለው። ነገር ግን እንደምታውቁት ዲቪ 2026 አሸናፊዎች እስከ ነሐሴ 2026 ድረስ ግሪን ካርድ ማግኘት አለባቸው።
እንደዛ ማይሆን ከሆነ ሙሉ ፕሮግራሙ ይሰረዝባቸዋል ወይም ሌላ ችግር ሊገጥማቸው ይችላል ማለት ነው። በዚህ ስኬጁል ነው የሚመራው እንግዲህ የአሜሪካ የኢሚግሬሽን መስሪያ ቤት። ምናልባት ግን የቪዛ ፕሮሰሱን አሁን ፓውዝ ስላደረጉትና ስላቆሙት ለምን ያህል ጊዜም እንደሚዘገይ ስላልታወቀም ነሐሴ 30 2026 የሚሰጠውን ግሪን ካርድ ሊያራዝሙት ይችሉ ይሆናል። ካልሆነ ግን በህጉ መሰረት ነሐሴ 30 ኤክስፓየርድ ያደርጋል ማለት ነው። እስከዛ ድረስ ግሪን ካርድ ማግኘት ያስፈልጋል። ህጉ የሚለው እሱን ነው። አሁን የሰማችሁት ዜናና መረጃ ዲቪ 2026 ኦልሬዲ ለደረሳቸው ሎተሪውን አሸናፊ ለሆኑት ለተመረጡት ነው። ወደፊት ዲቪ 2027 ለመሙላት ለሚለው እሱ ኦልሬዲ ተዘግቷል። የለም የተዘጋ ፋይል ነው፣ የተበላ ዕቁብ ነው እንዳታስቡት። በዚህ ዓመት የለም ተብሏል። በሚቀጥለው ዓመትም የሚሆነው አይታወቅም። አሁን ለነሱ ሳይሆን ገና ሞልተው ዲቪ ሞልተው ለሚደርሳቸው አንጨነቅም። ዲቪ ሞልተው ለደረሳቸው በመጠባበቅ ላይ ላሉ ግን ይሄ ዜና ጥሩ አይደለም። ምንም ማድረግ አይቻልም። ግን በትዕግስት ጠብቁ ነው የሚባለው። በእኛ ዩቲዩብ ቻናል የሚቀርቡ መረጃዎች መልካም ሲሆኑ መልካም ዜናዎችን እንላለን። መልካም ሳይሆኑ ሲቀሩ ደግሞ ምንም ማድረግ አይቻልም። ዜናው መቅረብ ስላለበት ስለሚጠቅም ግን ይቀርባል። ብዙዎቻችሁ በኮሜንት ሴክሽናችን ላይ ኮምፕሌን ስለምታቀርቡ ስለምናይ ነው። ምንድነው ከኛ ዩቲዩብ ቻናል ላይ የሚቀርቡት አብዛኛዎቹ ቅሬታዎች ሰበር ዜና ምናምን ሲባል እየደነገጥን ነው፣ አስደነገጥከን ምናምን የሚባል አለና መልካም ዜናዎችም ይቀርባሉ። በእኛ ዩቲዩብ ቻናል ቁጥራቸው በርካታ ነው። መልካም ዜና ሲኖር መልካም ዜና ይቀርባል። ለምሳሌ ፕሬዚዳንት ትራምፕ ቢግ ቢል ፔይ በሚባለው በዛ በትልቁ የግብር ቅነሳ ወይም የግብር ተመላሽ ፕሮግራም በርካታ ኢትዮጵያውያን ተጠቃሚ ሆነው ነበር። እጅግ በጣም ደስ የሚል ዜና ነበር። እንዳያችሁት በርካታ ኢትዮጵያውያን በተለይ በዝቅተኛ የኑሮ ደረጃ ያሉና እንዲሁም በአስተናጋጅነት የሚሰሩ ኦቨርታይም የሚሰሩ ግብር እንዳይከፍሉ ነፃ ሆነዋል። ይህ መልካም ዜና ነው። በመልካም ዜናነት አቅርበነው በርካቶች እጅግ በጣም ደስ ብሏቸዋል። ተቀናሹ ግብር ደግሞ አነሰን ለዚች ነው ወይ መልካም ዜና ብለህ ያለፋህን ያሉም አሉ። ዝሮ ዝሮ የሁሉንም አድማጭ ተመልካች ፍላጎት ማሳካትም ስለማይቻል የዜናዎች ደግሞ የራሱ ስታንዳርድ አላቸው። እኛ በሚዲያዎች ህግ መሰረት ነው ዜናዎችን የምናቀርበው። ብሬኪንግ ኒውስ ሲኖር ብሬኪንግ ኒውስ ይባላል። የጥንቃቄ መልእክት ሲኖር የጥንቃቄ መልእክት ተብሎ ይቀርባል። መልካም ዜና ሲባል መልካም ዜና ሆኖ ይቀርባል ማለት ነው እንጂ ሁሉም ዜናዎች እንዲሁም መልካም ዜና እየተባሉ በየቀኑ በማያስፈልግ መልኩ ሊቀርቡ አይችሉም። ሌላው የኛ ሚዲያ የምናቀርባቸው ዜናዎችና መረጃዎች 2-3 ጊዜ ቫሊዴሽን ተሰርቶላቸው ከተለያዩ ዓለም አቀፍ ድርጅቶች ወይም መስሪያ ቤቶች ከአሜሪካም መስሪያ ቤቶች ጭምር የሚገኙ መረጃዎች ናቸው። ከዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ፣ ከዲፓርትመንትስ ኦፍ ሆምላንድ ሴኩሪቲ፣ ከከስተም ኤንድ ቦርደር ፕሮቴክሽን፣ ከነዚህ ከውጭ ጉዳይ ሚኒስቴር፣ ከኤምባሲዎች፣ ከአሜሪካ መንግስት በቀጥታ ቃል በቃል የሚገኙ መረጃዎች እንዳስፈላጊነቱ ሰፍተውና ተተንትነው ለኢትዮጵያውያን የአማርኛ ወይም አማርኛ ለሚሰሙ ዲያስፖራ ኢትዮጵያውያን በቋንቋችን በምናውቀውና በምንግባባበት አግባብ የሚቀርቡ ዜናዎች ናቸው። እንዲሁም ከዚህ በተጨማሪም ሌላ ተጨማሪ ሶርስም ሲያስፈልገን ሰፕሊመንታሪ የሆኑ መረጃዎችንም ከኢትዮጵያውያን ከሀበሻ ቻናሎች ዌብሳይቶችም ጭምር እንወስዳለን። ኢትዮፒክ ለምሳሌ ኢትዮፒክ እንጠቀምበታለን። መረጃዎችን እንደ ግብዓት እንወስዳለን። ታማኝ የሆኑ መረጃዎችን የሚያሰራጭ ፕሮፌሽናል የሆነ የፌስቡክ ፔጅ ነው ኢትዮፒክ። የዩቲዩብ ቻናል ይኑራቸው አይኑራቸው አላወቅንም። ከነ ጠበቃ ሙሉ ዓለም ወይም ከሀበሻ ጠበቆች በብዛት ሰፕሊመንታሪ የሆነ መረጃ ሲያስፈልገን ደውለንም እንጠይቃለን። ፕላስ እነሱ ፖስት የሚያደርጉትን መረጃዎችንም እንወስዳለን። ስለዚህ የኛ መረጃ እውነተኛና ታማኝ ነው ልንላችሁ ፈልገን ነው።